ቆየሁብሻ? ኧረ ብዙም አይደለም። ምን ሆነሻል ውዴ? ኧረ ምንም። ምን ነው? ተደናግጠሻል እኮ። ምንድን ነው እሱ? ኧረ አልተደናገጥኩም ፍቅር፣ መስሎክ ነው። ተይ ነዋ፣ በደንብ አቅሻለሁ እኮ። የሆንሽው ነገርማ አለ። ኧረ ምንም አልሆንኩም። ዝም ብለህ እኮ ነው የምትጨናነቀው። አይ ባለፈውም እሺ ብዬ ተውኩት እንጂ አፈቅርሃለሁ ልትይኝ ብቻ እንዳልነበረ በደንብ አውቃለሁ። የሆነ ያስጨነቀሽ ሌላ ነገር አለ። ምንድን ነው እሱ? ምንም የለም አልኩህ እኮ። እንዴ ምንድን ነው? ምንድን ነው? እየጮህሽብኝ እኮ ነው። ታውቆሻል? አይ አልጮህኩም። አልሰማ ብለኸኝ እኮ ነው። ይኸውልሽ የኔ ፍቅር፣ እኔ ከአንቺ ጋር የሆንኩት ጊዜ ለማሳለፍ ወይም ለታይታ ብቻ እየተጠና ነው። እሱንማ በረንብ አየሁት እኮ። አንተ ባደርስልኝ ኖሮ በቁሜ ቀብሮኝ ነበር። ዜማ፣ አንቺ ዜማ፣ በእናትሽ ዜማ ተነሽ፣ በእናትሽ። ወይኔ ጉዴ፣ ወንድሜን አደራ በሉኝ። ዜማ ተፈጥሮ ነው እንደዚህ አቻኩላ ይጠራኝ። ወንድሜ ምንድን ነው እሱ? ልውል ወንድሜ በህይወት አለ እያልኩሽ እኮ ነው። ዜማ ደስ አይልም? አንዴ ተረጋጋ ልውል። ለመደሰት አትቸኩል። ማለት ይሄ ነገር ወጥመድ ሊሆን ይችላል። ወንድም በህይወት ካለ እሺ፣ የት ነው? ምንም ቢሆን አንድ ተስፋ ነው ለኔ። ሲጀመር ወንድም የመሞቱን አላመንኩም ነበር። ልውል እመነኝ፣ ይሄ ነገር ወጥመድ ነው። እሺ በህይወት ካለ የት እንዳለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች አለም ሳህላን ሼር በማድረግ ቤተሰብ ይሁን። ዛሬ ዜማዊ ክፍል 52 ተለቋል። እንግዲህ የሚታወቀው በጉጉት የሚጠበቅና እንደውም ብዙም አስተማሪ ድራማ ነው። ስለዚህ ወንድሙን በሚፈልግ ሰዓት በቃ አስለቀቀው። እኔን እንዳረክ አድርገኝ፣ እኔን ያረከውን ማድረግ ትችላለህ፣ ይሄን ስራ የምትለይ ከሆነ እሰራለሁኝ፣ ምንም ነገር እታዘዝሃለሁ በማለት ወንድሜን ብቻ ለቀቅልኝ እያለው ነበር። እሱ ግን ሊለቀው አልቻለም። አይ ምንም ቢሆን አልለቀውም፣ እስቲ ልሰብበት፣ ቆይ ተረጋጋ፣ እንደዚህ ሆኖ አይደለም እያለው ነበር ወንድምየው። ከዛም በኋላ ጥሮት ይሄድና አስቤ ነው ከዛም በኋላ መለቀው አሁን አልለቀውም ይልና መለስ ይልና ተነስ እስቲ ተነስማ ልንገርህ፣ ተነስ እስቲ ልንገርህ እያለ ከዛ በጥፊ ብሎት ይሄዳል። ወንድምየውም እንግዲህ ፊቱን እያሻሸ ቁጭ ብሎ እንግዲህ እያሰበ ነበረ። ወንድሜ በህይወት አለ በማለት በደስታ እንትን እያለ ነበር። ኢዛማ ወንድሜ አለ በህይወት አለ ወንድሜ እንዴት አወቅ አንተ ሲለው ኢዛና ነግሮኛል ወንድሜ በህይወት አለ አልሞተም በሚላት ሰዓት እንዴ ትክክል ነህ እንዴት ሰማህ እንዴት አወቅ እያለችው በምትልበት ሰዓት ኢዛማ ነገረኝ ወንድሜ በህይወት አለ በማለት እሱም በደስታ እየሳቀ ነበረ። ይሄ አስደስትም ወይ ወንድሜ በህይወት አለ እያልኩሽ አይደለም እንዴ? ስለዚህ ለምን አልተደሰችም ሲላት፣ አይ እንደተረጋጋ እንደዚህ ባንዴ ለመደሰት አትቸኩል ረጋ በል እያለችው ትገኛለች። ይሄ ወጥመድ ሊሆን ይችላል እንጂ ወንድምህ በህይወት ካለ ነገሩህ ያለበት ቦታ የት ነው ነገሩህ ሆይ በምትል ሰዓት ትንሽ ቆይቼ ስራ ስላለኝ እሱን ጨርሼ ለቀዋለሁ ነው ያለኝና ወንድሜ በህይወት አለ። በፊትም ቢሆን ወንድሜ መሞቱን አላመንኩም ነበር እና ይሄ ሊያስደስትሽ ነው የሚገባው ሲላት፣ እንግዲህ ኢዛማ ደግሞ ምንድን ነው መልስ የሰጠችው? ይሄ ያሰቡትና ያቀዱት ተንኮል ሊሆን ይችላል ብዙም አትመናቸው በማለት መልሳለታለች። ስለዚህ እሱም ደግሞ እንግዲህ የእሱን የእህቱን ተቀብሎ እሺ በቃ እንደዛ ከሆነ እሺ እያላት ነበር። ስልክ ይደወልናትና ለድር እንግዲህ አንቺ ነግሬሻል ነበር ወይ በቃ አሁን ያለሁበት ችግር እኔ ጥሩ አይደለም፣ እኔ እንደዚህ በቃ ተናነቀናል ማለት ነው። ይሄን ያክል አንቺ በቃ እኔን የምታናግሪ በዚህ ልክ ነው? ለምንድን ነው እንደዚህ የምታናግሪኝ እያላን ነበርና እና አንተ እኮ እኛን የሰው ነፍስ ስንት ሁለት ሰው ነው የገደልነውና የሰው ነፍስ ባጠፋንበት ሰዓት ምንም ነገር ልትረዳን አልቻልክም። በችግር ውስጥ አስገብተህን ከዚህ በኋላ አንተ ምንም ልታረግልኝ አልቻልክምና አንቺ እኔን የምታናግሪ በዚህ ያክል ነው? ለምንድን ነው ተናንቀናል ማለት ነው ሲላት፣ አይ
ይሄ መናናቅ አይደለም። ምክንያቱም የሰራሁት ወንጀል እስከ መቼ ድረስ ተደብቄ እንደዚህ ይሳካልኛል በማለት እሷን መልስ መልሳለት ነበር። እኔ እያለሁ ችግር ውስጥ አትገቢም እያለ ምን ሊረዳት ከዛ በኋላ እነሱ እንዲያጠፉ የሰው ደም እንዲያጠፉና እንትን እንዲሉ ፈልጎ ከዛም በኋላ ምን ሊያግዛት ይፈልጋል። ምክንያቱም እሷ እየተደበቀች ባለችበት ሰዓት ብዙ ገጠመኞች ያጋጥማታል። ይሄን ያክል ጊዜ ተደብቄ እንዴት ነው የሚሳካልኝ በማለት እሷን መልስ ትሰጠዋለች። ፈልገሽውና አምነሽበት ነው የገባሽው ላቢኒ ስትይ መስሎኝ እንደዚህ ያደረግሽው እኔ ምን ላርግሽ አዲያ እያላት ነበር። እና ከዛ በኋላ ምን አለው ለአቤል ስል እንደዛ አድርጌያለሁ፣ ግን ይሄ ሁላ ውስጥ ወንጀል እንዲገባ ያደረከኝና እየገፋፋህ እንትን ያልከኝ አንተው ነህ። እኔ ሀዳ አሁን ምን ልሁን እያልሽ ነው ሀዳ ይሄን የምትይ ሲላት፣ ካልሆነ በቃ ምንም ታልሆነ ይሄን የማደርገው ሁላችንም ጉድጓድ ውስጥ እንገባታለን እንጂ እኔ ብቻዬን የምጨነቅበትም ሆነ የምደበቅበትም የለኝም በማለት እንግዲህ ምንም ነገር ልታስብ ያትፈልግ የስልኩን ባልተቤትም ሰሞኑን ስለማገኘውና መልኩን እንደማስገባው አሳይሻለሁ። አንቺ ብዙም አትጨነቂ፣ እኔ የማደርገው ነገር ነው። ተግባብተናል አይደለ? እኔ ያልኩሽን ብታደርጊ ነው የሚሻለሽ በማለት ስልኩን ጆሮዋ ላይ ይዘጋል። እሷም ደግሞ እሺ በማለት ስልኩን ትዘጋለች። ተረጋጋና የትና መቼ እንደማገናኝህ አንተ ታውቃለህ፣ እኔ ያውቃለሁና ስለዚህ አንተ አሁን መቸኮል ትወዳለህ። መቸኮል የለብህም። ወንድምህን ለማግኘት እኔ የምልህን ስራ ግዴታ መስራት አለብህ በማለት ይጠይቀዋል። እሺ እኔም ደግሞ ያልከኝን ነገር ወንድሜን ብቻ እንዳያገናኘኝ እንጂ ስራ ያልከኝን ስራ ሁሉ እሰራለሁ፣ ችግር የለብኝም በማለት እሱም ደግሞ ወንድሙን ለማግኘት ይሄ ደግሞ ደወለ እያለች እየተማረረች ነበር። ሁለት ቀን እንግዲህ ዝም ስላችሁ የታለለ መሰላችሁ እንደ ያለ ነበር ስልኩን ይሄውልሽ፣ ይሄን ሁለት ቀን የማሰቢያ ጊዜያቸው ነበር፣ ምን ወሰናቸው እያላት ነበር። ትንሽ ተጨማሪ ጊዜ ንገረንና እናዘጋጃለን። እና ምንም አያደርግም እና ማስፈራራት ብቻ ነው ብለሽ ነው የምታስቢው? የጠየቅከን በር እኮ በጣም ብዙ ነው፣ ጊዜ መስጠት አለብህና እኔ ጊዜ የለኝም፣ ዛሬውኑ አስረክቡኝ፣ ካልሆነ ግን እኔ አለቃችሁም፣ ካልሆነ ምንድን እያለች ነበረ። ምን ልታደርግ ትችላለህ? የማደርገውንማ ልታውቂ ትችያለሽ። ለፖሴ ልታመለክችን ልትናገር ነው። በቃ አንዴ ብገላገል ይሻለኛል፣ ሁልጊዜ ተመሰቃይና እየቀለድኩ መስሎሽ ከሆነ ተሳስተሻል። አሁንም ለቢኒ ሄጄ እጄን ለፖሊስ እሰጣለሁ ተናግሬ እያለች እንግዲህ ስልኩን ጆሮ ላይ ትዘጋበታለች። እና እንግዲህ በቃ ምርጫ ይሄ ነው፣ አንዴ ብገላገል ይሻለኛል፣ ሁልጊዜ ጭንቀት እንትን ታመል ለአቤል ተናግሬ ሁሉንም እጄን መስጠት አለብኝ። አይደረግም፣ እንደዚህ አታደርጊውም። ወይኔ በል በቃ እኔ ያቀርኳቸው እቅዶች ሊበላሹ ነው በቃ በማለት እድል እንግዲህ ምንድን ነው ራስ ወዳድ የምትሆነው እንግዲህ ሁሉንም የተፈጠረውን ነገር መናገር አለብሽ። እንደምታፈቅሪውና እንዴት ህይወትሽን እንደሰጠሽለት መናገር አለብሽ አቤል እያለች የብቻዋን እያሰበች ነበረ። እቅዴንማ ስታበላሽው ዝም ብዬ አልጠብቅሽም በቃ እያላት ነበር። አንቺ ሰይጣን እንዴት ይሄን ልታረጊ ትችያለሽ? እንግዲህ ፍቅረኛዋም እያለ እየዘፈንላት ይገኛልና እሱ በቃ እውነቱን ነው ሁሉ ነገር እውነቱን አቤል እውነቱን መናገር አለብሽ እያለች ነበር። እሷም በቃ ያቺ አቤኔን ተደብቃ የምታዩች ደግሞ ማናት? እና ማርኮትን ልማሰል ሌላ ሰው ልኮ ነው። ቆይ ለምንም ለማናቸውም ማንነቷን ማጣራት አለብኝ። እሷ እያየችው ተደብቃ ማነች እሷ እያለች ነበረ። እንግዲህ ተደብቃ እያየችው እንግዲህ ፍቅር በልጅነት በጣም ከባድ ነው የሚሆነውና እሱም እንደዚህ እየዘፈንላትና እየተጨናነቀላት ይገኛል ማለት ነው። እየተጨናነቀላት በሚገኝ ሰዓት ተኋላ እንደተደበቃ በምታይበት ሰዓት ደግሞ ማናት ይቺ እሱ ልኳት ነው እንዴ ተደብቃ የምታየው በማለት እሷም ደግሞ ወደሱ እየሄደች ነው። ዛሬ ሁሉንም ነግሬው እሱ የሚሰጠኝን መልስ መጋፈጥ አለብኝ እያለች ነበርና ነው ለዚህ እንዴት መጣህ እያለችው ነበር። እና እዚህ መምጣት ክልክል ነው እንዴ? እንደዛ ማለት አይደለም፣ እዚህ አይቼህ አላቅም ብዬ ነው ስትለው ነበረ። ይሄን ሁላ ተደብቃ የምታዳምጥ ልጅ እንግዲህ ተመጣና
አንቺ እዚህ ራሱ እንዴት ልመጪ ቻልሽ? እኔ እኮ ሰፈሬ እዚህ አካባቢ ነው። ከሆነማ ጥሩ ነው። ምን አዲስ አለ? አዲስ ነገር በምን ጉዳይ ነው የምጠይቀኝ? አዲስ ነገር በወንድሜ ጉዳይ ነው። እሱን እኮ ነግሬሃለሁ። እጅህ የገባውን ለቀኸዋልና የት ይሄዳል? ዞሮ ዞሮ ሊያመልጠኝ አይችልም። አንቺ ግን ወንድሜን የሆነ ነገር ማድረጉን እርግጠኛ ነሽ? መግደሉን ማለት ነው ትለዋለች። እና ወንድሜ አልሞተም። አይ አልሞተም ትልትል እንዴት ልታውቅ ቻልክ? እሱን ተይውና ጋን ይዛና ስለ ወንድሜ ምንም ነግሮሽ አያውቅም ይላታል። ማለት በቃ እኔ እኮ አልገባኝም። ምን እያልክ ነው? ወንድሜ ምን እንዳደረገው እና የት እንዳደረገው አልነገረሽም? ምንም ነግሮኝ አያውቅም። ስለዚህ ዛሬ አወራርህ ወንድምህ እንዳለና እንዳልሞተ ነው እና ወንድሜ ምንም እንዳልሆነ ውስጥ ያውቃል። ከሆነ ጥሩ ነው እያለችው ነበር። አንቺ የት እየሄድሽ ነው? ወደዛ ከሆነማ አብረን እንሄድ እያላት ነበር። እኔም ሄደ ወደዚህ ነው በቃ። ግን እኮ አንቺ ወደዚህ እየሄድሽ ነበረ። የሆነ የረሳሁት እቃ ነበረ ረሳሁት። በቃ ከዛ ላይ ትልናቸው ብላ ተመልሳ ትሄዳለች ማለት ነው። ውድና የተከበራችሁ ቻናል ላይ ቤተሰቦች ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ላይክ ሼር እያደረጋችሁ ማለት ነው። እንግዲህ ዜማዊ በጣም ተወዳጅ እና አስተማሪ ድራማ ነው። ብዙ መስዋዕትነት ለፍቅር ምን ያክል መስዋዕትነት እንደሚከፍል ነው። በቃ ስለዚህ በጣም ደስ የሚል ነው። እኔ እንግዲህ ዛሬ ብቻ ነው የምከተላቸው፣ ግን በጣም በጣም የሚያስያዝን በጣም የሚገርም በቃ ደስ የሚል ነው ማለት ነው።